አባቴ ያለ ፍቃድ ትዳር መሰረትክ ብሎ ባለቤትህን ፍታ ካልሆነ እኔና አንተ አብረን አንኖርም እያለኝ ነው። ባለቤቴን ብፈታ አባቴ ጋር እስማማለሁ፣ ከልጄና ሚስቴ ጋር ግን ልለያይ ነው። ምን ይመክሩኛል? የተኛው ሐቅ ይቀድማል? አባት ወይስ ሚስትና ልጅ? ብፈታ ባለቤቴን መበደልስ አይሆንብኝምን? የሚል ጥያቄ። ወላጆችን መታዘዝ ግዴታ የሚሆነው በመልካም በሚቻል ነገር ካዘዙን፣ አላህ ከሚጠላው ነገር ከከለከሉን። ወንድ ልጅ ሲያገባ አባቱን ማስፈቀድ ግዴታ አይሆንበትም እንደ ሸሪዓ። ነገር ግን በመልካም ከመኗኗር አንፃር ወንድ ልጅም ቢሆን ሲያገባ አባቱን ቢያሳውቅ፣ ቢያማክር፣ ቢያስፈቅድ መልካም። ይሄ እንኳን ባይደረግ ወንድ ልጅ ካገባ በኋላ እኔን ስላላስፈቀድክ ፍታ ማለት አይችልም። አባት የዲን ችግር እስከሌለባት የጸባይ ችግር እስከሌለባት ድረስ ፍታ ማለት አይችልም። ሸሪዓ ማይቀበለውን ምክንያት ይዞ ፍታ ሲል ልጅ እሺ ማለት ግዴታ የለበትም። በተለይ ልጅ ከወለዱ ጥያቄው ላይ እንደተባለው ከፈቱ ልጅን ሚስትን ማጣት ካለበት ወላጅን በመልካም ነገር ካዘዝ ከመጥፎ ነገር ከከለከለ ብቻ ነው አንተን መታዘዝ ግዴታ የሚሆንብኝ። ከዚህ ውጪ ባሉ ነገሮች ሁሉ አላህ በሚወደው በሚፈቅደው መልኩ ልታዘዝህ ዝግጁ ነኝ። እዚህ ጋር ግን ጉዳት ስላለው ሸሪዓም ስለማይፈቅድልኝ አላደርግም። ይቅርታ